የተወደዳችሁ ኦርቶዶክሳውያን እንኳን ለአብይ ጾም በሰላም አደረሳችሁ። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስርዓት መሰረት ሁሉ እንዲጾማቸው መጀመሪያቸውና መጨረሻቸው ተቀምሮ ጊዜና ወቅት ወስኖላቸው የተደነገጉ 7 የአዋጅ አጽዋማት ይገኛሉ። ከነዚህም መካከል አንዱ አብይ ጾም ነው። ረዘም ያሉ አጽዋማት ከመጀመራቸው በፊት የሚደረገው ዝግጅት ቅበላ ይባላል። ቅበላ ማለት ተቀበለ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል፣ ዋዜማ ማለት ነው። ሰሞነ ቅበላ ስንል ጾሙን ለመቀበል ሰውነትን ማዘጋጃ ሳምንት ማለት ነው። ጾም ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩበት ሰሞን እንደማለት ነው። በአጠቃላይ ቅበላ ማለት ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ሳምንት ማለት ነው። የቅበላ ትርጓሜው ይህ ሆኖ እያለ ነገር ግን ዛሬ እንደሚስተዋለው የጾምን ወራት አስታኮ የሚታይ ወከባና ጫጫታ፣ ግርግርታ፣ ጭፈራው፣ በልቶና ጠጥቶ መስከሩ ማንን ለመቀበል እንደሆነ አይታወቅም። እውነት እስኪ የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን ማንን ለመቀበል ነው የምንበላና የምንጠጣው? በሌሎች እህት አብያተ ክርስቲያናት ወይም በሌሎች ሀገራት በሚገኙ የኦርቶዶክስ ሃይማኖት ተከታዮች ዘንድ ጾሙ ሳምንት ሲቀረው ክርስቲያኖች ስጋና ጠንካራ ምግቦችን ከመመገብ ይቆጠባሉ። ቀለል ያሉ ምግቦችን በመመገብ ሰውነታቸውን ለጾም ያለማምዳሉ። እስኪ በምሳሌ እንመልከተው። አንድ ስፖርተኛ ወደ ዋናው ውድድር ከመግባቱ በፊት በመራመድና ዱብ ዱብ በማለት ሰውነቱን እንደሚያፍታታ ሁሉ አንድ ክርስቲያንም ጾም ከመጀመሩ በፊት አስቀድሞ ሰውነቱን ማፍታታት አለበት። ጥያቄው በምንድን ነው የሚያፍታታው ነው? በመብላት በመጠጣት፣ ስጋ ቤት በመሰለፍ? መልሱን ለራሳችን እንቶ። አንድ ሰው ዛሬ ትልቅ እንግዳ እቀበላለሁ ብሎ ቤቱን የሚያስተካክለው ለራሱ ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ለአንድ ክርስቲያን ታላቅ እንግዳ የተባለ ታላቁን ጾም ለመቀበል ቤት የተባለ ልቦናውን በንስሐ ማስተካከል እንዳለበት የሚያስረዳ ትምህርት እንደሆነ አባቶች ያስተምራሉ። እኛ ማለት ነው ኦርቶዶክሳውያን ለረጅም ቀናት ከጥሉላት መባዕልት የምንታቀብ ስለሆነ ረጅሙን ጾም ለመቀበል እንደየአቅማቸው እንደየአቅማችን የጥሉላት ምግቦችን ከተመገቡ በኋላ ጾሙ በሚጀመርበት ዕለት ጾሙን ለመጀመር ያበቃህን ፈጣሪያችን ለመፈጸም አብቃን፣ ኃይልና ብርታትን ስጠን በማለት ይጀምሩታል። ይሄ በሌሎች ሀገራትም የተለመደ ነው። ጾመው ለመግደፍ እንዲያበቃቸው ራሳቸውን ለፈጣሪያቸው አሳልፈው ይሰጣሉ ማለት ነው። ቅበላ ማለት ጾሙን በዚህ መልኩ የምንቀበልበት ሂደት ነው። የተወደዳችሁ የእግዚአብሔር ቤተሰቦች አሁን ግን እንደምንመለከተው ቅበላ ሲባል በተለይ ዛሬ ቅዳሜና ነገ ሁሉም በየስጋ ቤቱ ሲበላ ሲጠጣ እንመለከታለን። ነገር ግን ትክክለኛው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ይህ አልነበረም። ምናልባት ቤተክርስቲያን አባቶችስ ይህንን በሚገባ አስተምረውታል የሚለው ምን ያህል ግንዛቤ እየተፈጠረ ነው የሚለው አባቶች ቢያስተምሩስ እኛ ምን ያህል እንሰማለን የሚለው አጠያያቂ ጉዳይ ነው። ይበላል፣ ይጠጣል፣ ይጨፈራል፣ ይሰከራል። ታዲያ ሁሉ ጾሙን ለመቀበል ነው? ምን አስደስቶን ነው? ጾሙ መጣልን ነው ወይ? ጾሙ ሳይገባ እንቅደመው፣ ሆዳችንን እንሙላ፣ የሥጋ አምሮታችንን እንወጣ ለማለት ነው? ቅበላ ምን ማለት ነው? ወዴት እየሄድን ነው? የቤተ ክርስቲያን ትምህርት ምንድን ነው? እኛስ የምንረዳው እንዴት ነው? አባቶች የሚናገሩትን እንሰማለን ወይ? ለፈጣሪ ብለን አይደለም ወይ የምንጾመው? ስቅለቱን ለእኛ ብሎ መስቀል ላይ መሰቀሉን እሱን እያስብን አይደለም ወይ የምንጾመው? ይህንን ጾም ጌታችን የጾመውን ጾም ለመቀበል አይደለም ወይ የምንዘጋጀው? ታዲያ ቅበላ መዘጋጀት ምን ማለት ነው? ጾሙ ሳይገባ ሰዓቱ ሳያልፍ እንብላ እንጠጣ እየተባባልን በየመጠጥ ቤቱ በየጭፈራ ቤቱ በየስጋ ቤቱ የምናየው ነገር ተገቢ ነው? ይህ ሃይማኖት ነው? በሌሎች ሃይማኖቶች ዘንድስ አያስተቸንም? ራሳችንን እንጠይቅ። መልሱን ለራሳችን እተወዋለሁ። የህሊና ዝግጅት እንመልከት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። ቅበላ በተለይም የነነዌ ጾም እንዳለቀ እስከ አብይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን ካህናትና ምዕመናን ጾሙን ለመቀበል የተለያዩ ዝግጅቶች ያደርጋሉ። ታላቁ ሊቅ ዲዮስቆሮስ ስለ አብይ ጾም ታላቅነት ሲመሰክር እንደ ሰው ሆኖ ለመጾም 40 መዓልት 40 ሌሊት በገዳመ ቆሮንቶስ ኖረ። ከዲያብሎስ ዘንድ በ3 አርእስተ አጣው ተፈተነ፣ ድል ይነሳልን ዘንድ 5500 ዘመን ሰልጥነው የኖሩትን የጨለማ ገዢ የሆኑትን ሰራዊት ዲያብሎስን በጌትነቱ ሻረልን እንዲል ጌታችን ኢየሱስ ክርስቶስን አብነት አድርገን በመጾም በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙ በረከት፣ ጸጋና መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። ስለዚህ በየቦታው የምንመለከተው መብል፣ መጠጥ፣ መስከር፣ ጫጫታ፣ ግርግር ከቤተ ክርስቲያኗ አስተምሮት ጋር አብሮ የሚሄድ አይደለም። ሃይማኖታዊ አንድምታም ትርጉምም የለውም። አባቶቻችን እናቶቻችን ጻድቃን ታሪካቸውን ስንመለከት የሚያስተምረንም ይሄን እንደሆነ የተለያዩ ማስረጃዎች ይነግሩ። ዛሬ ግን የምንመለከተው ነገር ስርዓተ ቤተ ክርስቲያን ወዴት እየሄደ ነው የሚል ጥያቄ እንድናነሳ ያደርጋሉ። በጣም የምንጸጸት የምንናደድ ጾሙ መጣ ብለን የተቸገርን ይመስላል።
ይመስላል። ሰዓቱ ሳይገባ እንብላ እንጠጣ ቶሎ በሉ ምንባባልም ይመስላል። ወዴት እየሄድን ነው ታዲያ? እንግዲህ አባቶቻችን በየገዳማቱና አድባራቱ በቅበላ ሰሞን ለቤተ እግዚአብሔር መገልገያ የሚሆኑ ነዋያትንና መባ ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉበትን ቦታም ይመርጣሉ። ለጸሎት የሚያግዟቸው መጽሐፍት ያዘጋጃሉ። በጾም በጸሎት በምጽዋት ለማሳለፍ እቅድ ያወጣሉ። እኛ ደግሞ ዶሮ ለመግዛት ገበያ ለገበያ ስንንከራተት ጊዜያችንን እናባክናለን። ስጋ ቤት ለስጋ ቤት ስንዞር ጊዜያችንን እናባክናለን። አሁን ያለው ኦርቶዶክሳዊ መገለጫው ይሄ እየሆነ ነው። ቅበላ መጣ ስንባል የት ስጋ ቤት እንገናኝ፣ የት ቦታ እንገናኝ፣ ገንዘብ እናዋጣለን። በግ ይገዛል፣ በሬው ይገዛል፣ ዶሮው ይገዛል፣ እንቁላሉ ይገዛል፣ ይበላል፣ ይጠጣል። ነገ ሽንት ቤት ሄደን ለምናስወጣው ቆሻሻ ነገር እንጨነቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ለኛ ሲል ሳይገባው ገብቶ የጾመውን ጾም በዚህ መልኩ ነው ወይ የምንቀበለው? የትኛው ሃይማኖታዊ አስተምሮት ነው ጾምን በዚህ መልኩ እየበላችሁ እየጠጣችሁ ተቀበሉ የሚለው? ሲገባ አናስገባም፣ ሲወጣ አናስወጣም። እግዚአብሔር ልቦና ማስተዋልን ይስጠን። በከተማና በገጠር የሚገኙ ምዕመናንም ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። አልፎ አልፎ ጾሙን በንጹህ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ፣ ምክር ይቀበላሉ። ኃጢአትህን ለማመን ለመናገር አትፍራ ተብሎ መጽሐፈ ሲራክ ምዕራፍ 3 ቁጥር 18 ላይ እንደተጻፈ የበደሉ ማሩኝታ የተጣሉም ይቅርታ ይጠይቃሉ። በገጠር ሌሊቱን ለኪዳን ቀኑን ለቅዳሴ ማታውን ለሰርክ ጸሎት ለማዋል ያቅዳሉ። የእኛስ እቅድ ምንድን ነው? ቅዳሜና እሁድ የት ልንገናኝ ተቀጣጥረናል? የት ስጋ ቤት? ባህር ዳር፣ አዲስ አበባ፣ በተለያየ ቦታ የምኖር ኦርቶዶክሳውያን የማን ስጋ ቤት ነው ለመገናኘት የተቀጣጠር ነው? የትኛውን ቁርጥ ለመቁረጥ ነው የተቀጣጠር ነው? ምን ልንጠጣ ነው የተቀጣጠር ነው? የኛ ቀጠሮ ምንድን ነው? እውነተኛ አባቶች በገጠር በዱር በገደሉ ያሉ አባቶች ግን ቀጠሯቸው፣ ቅበላቸው፣ ዝግጅታቸው ሌላ ነው። ከላይ ያየነውን ይመስላል። እኛስ የምንዘጋጀው እንዴት ነው? እውነት ጾማችን የእውነት ጾም ነው? ድንገት ፈጣሪ በመካከላችን መጥቶ ቢንቆም እውነተኛ ፊቱን አይተን ችለን የምንቆም ሰዎች ነን? የኔን ጾም የተዘጋጃችሁት እንዴት ነው እስኪ ተናገሩ ብንባል እያንዳንዳችን የምንናገረው የዝግጅት የቅበላ ታሪክ አለን። የቅበላ ታሪካችን እኮ ከስጋ ቤት አያልፍም። የቅበላ ታሪካችን እኮ ከጃምቦ ጠርሙስ እኮ አያልፍም እኮ። ተገናኝቶ ከመገባበዝ ከመብላት ከመጠጣት ከሌ ስጋ ቤት እንገናኝ ብሎ ቀጠሮ ከመያዝ እኮ አያልፍም የኛ ቅበላ የኛ ዝግጅት። እስኪ ለኔ ጾም ለኔ ያላችሁን ፍቅር ለመግለጽ አብይ ጾምን ለመቀበል ያደረጋችሁ ዝግጅት ምን ይመስላል ብሎ ፈጣሪ ድንገታውን ወርዶ በመካከላችን ቢጠይቅ እንዲው ዝግጅታችንን በድፍረት መናገር የምንችል ሰዎች አለን። ከሴቶችም ከወንዶችም ከእናቶችም ከአባቶችም አለን። አዎ የስጋ ቤት ዝግጅታችንን የገዛነውን ዶሮ የገዛነውን እንቁላል ማን ስጋ ቤት ተገኝተን ለመብላት ለመጠጣት እንደተዘጋጀን ልንነግረው ነው ለፈጣሪ? ከዚህ የተለየ ታሪክ አለን? አሁን እስቲ ገበያ ውስጥ ግቡ። ሰው ዶሮ እንቁላል ለመግዛት የሚያደርገውን ዝግጅት ለስጋችን ነገ ሽንት ቤት ገብተን ለምንጸዳዳው ለዚህ ለቆሻሻው ነገር እንለፋለን፣ እንደክማለን። ጾሙ ግን ከኛ የሚጠብቀው ይሄን አልነበረም። ስንት የበደልናቸው በስድባችን አጥንታቸውን የሰበርነው የተጣላን የተቀያየምን ስንት ተንኮል የሰራንባቸው ሰዎች የሉም? ይቅር ተባብለናል። በድያለሁ ይቅር በለኝ ይቅር ተባብሎ ጾሙን መጀመር መዘጋጀት፣ ይሄ ነው እንግዲህ የቤተ ክርስቲያን ትክክለኛው ትምህርት። ዛሬ ግን ቅበላ ሲባል በአብዛኛው አእምሮ የሚከሰተው እውነታውን መነጋገር ግን ያስፈልጋል። ዛሬ ግን እንደምንመለከተው አይናችን እንደሚያየው ከተማ ለከተማ ዞር ስንል ቅበላ ሲባል በአብዛኛው አእምሮ የሚከሰተው አርዶና አወራርዶ አሊያም ልኳንዳ ቤት ተሰልፎ ታድሞ ጥሉላት ምግቦችን በአይነት አሰልፎ ጠጅ አልኮል ተጎንጭቶ ድራፍት ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። ሆድን በመሙላት ሽንት ቤት ገብቶ በመጸዳዳት ጾሙን እንቀበለዋለን። እውነታው ይሄ ነው። ቅዱስ ጴጥሮስ በመልእክቱ በመጠን ኑሩ ንቁ፣ ባላንገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንደተባለ ከመጠን ያለፈ ማንኛውም ድርጊትና ለፈተና ብሎም ለዲያብሎስ ሊያስማርከን እንደሚችል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ተጽፎ እናገኘዋለን። ይሄ ነው የቤተ ክርስቲያን ትምህርት። ስለዚህም በዚህ ወቅት ራሳችንን ለጾሙ አዘጋጅተን ልንጾም ነው የሚገባው ሲሉ አባቶች ቤተ ክርስቲያን ያስተምራሉ። የኛ ዝግጅታችን ምንድን ነው? ምን የተለየ ዝግጅት አድርገናል? እስኪ በሉ ንገሩኝ ቢል ፈጣሪ ድንገት ተከስቶ የምንነግረው የጾም ዝግጅት አለን? ፈጣሪ ሆይ እኔ ላንተ ካለ ፍቅር የተነሳ በዚህ መልኩ ተዘጋጅቻለሁ የምንለው ነገር አለ? የመብልና የመጠጥ የዶሮና የስጋ የልኳንዳ ቤት ታሪካችን ካልሆነ በስተቀር እውነት የምናደርገው ዝግጅት ቅበላ ትክክለኛ ቅበላ ነው? ሌሎች ሃይማኖቶች ወደኛ ቀርበው እስኪ ንገሩን ቅበላችሁ ምን ይመስላል? በምን መልኩ ነው የምትቀበሉት? እስኪ ለፈጣሪ ያላችሁን ፍቅር አሳዩን። እኛም የእናንተን ፍቅር የእናንተን ትክክለኛ ስርዓት አይተን እስቲ ሃይማኖታችን እንቀይር፣ ኦርቶዶክሳውያን ወደ እናንተ እንምጣ፣ ቅበላችሁ ምን ይመስላል? ታሪካችሁን ንገሩን ቢሉን ምን ልንላቸው ነው? ለመናፍቃን ምላሽ አለን? ምላሽ የለንም።
የለንም። በቤታችን ውስጥ ያለውን ስጋ ልናሳያቸው ነው። እንዴት እንደበላን፣ እንዴት እንደጠጣን፣ የት ስጋ ቤት እንደተገባበዝን፣ የት ቁርጥ ቤት እንደቆረጥን፣ ምን ጠጅ እንዳወረድን፣ ምን ድራፍት እንደጠጣን ልናሳያቸው ነው ለመናፍቃን። እስኪ ያሳዩን። የሚያስተምር ነገር ካለ ወደ እናንተ እንቀየር ቢሉ ምን ልናደርግ ነው? እግዚአብሔር አምላክ ልቦና ይስጠን። ጾም ሐዋርያው እንዳለው የክርስትና የሕይወት መሰረቱ እግዚአብሔርን የመምሰል ምልክቱ በመጠን በልኬት መኖር ነው። ማንኛውም ነገር በስርዓትና በአግባቡ ሲከናወን ደስ ያሰኛል። አንደኛ ቆሮንቶስ ምዕራፍ 14 ላይ እናገኘዋለን። የምናመልከው አምላክ የስርዓት አምላክ ነውና ከጾምን አይቀር እንደሚገባና እንደ ስርዓቱ አፋዊና ውስጣዊ ዝግጅት በማድረግ በምክረ ካህን በመታገዝ ጾምን ልንቀበል ይገባል ብላ ቤተ ክርስቲያን ታስተምራለች። ዝግጅት በማድረግ በምክረ ካህን በመታገዝ ጾምን ልንቀበል ይገባል። ከላይ እንደተመለከትነው ቅበላ የዝግጅት ጊዜ ነው። የኛ ዝግጅታችን መጠጥ ቤት ከሆነ፣ ድራፍት ቤት ከሆነ፣ ስጋ ቤት ከሆነ ምኑን ዝግጅት ሆነ ታዲያ? ምኑን ቅበላ ሆነ? ንስሐ ገብተን የበደልነውን ክሰን ራሳችንን አዘጋጅተን ጾሙን ለመጀመር የምንዘጋጅበት ጊዜ ነው ቅበላ ማለት። ስለዚህ አብይ ጾምን ለመቀበል መዘጋጀት በዚህ መልኩ ቢሆን መልካም ነው ብላ ቤተክርስቲያን ታስተምራለች። ወገኖቼ፣ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ ነገ እንሞታለን። እጃችን እግራችን ይታሰራል። እዛች ሳጥን ውስጥ እዛ አፈር ውስጥ እንገባለን። እውነቱን እንነጋገር። በሚሞት አንደበታችን በሚታሰረው እጅና እግራችን አንዋሽ። ዛሬ የጾም ዝግጅት በምን መልኩ ነው እየተደረገ ያለው? ቅዳሜና እሁድ ወጣቱ እናቶች፣ አባቶች የት ነው ያሉት? እንቁላል ለመግዛት፣ ዶሮ ለመግዛት፣ በሬ ለማደር፣ ቅርጫ ይህ አይደል የሚያስጨንቀን? በልተን ጠጥተን ነገ ሽንት ቤት ለምንደፋው ቆሻሻ መቼ ነው ስርዓተ ቤተክርስቲያን በአግባቡ የሚከበረው? ጎበዝ የእግዚአብሔር ቤተሰቦች አያሳስበንም? በመናፍቃን ዘንድ አንዱ የሚያሰድበን እኮ ነገር ይሄ ነው። ቤተ ክርስቲያን የጎደላት ነገር የለም። እያጎደልንባት ያለን እኛ ልጆቿ ነን። አጎደልንባት ብዙ ነገር፣ ስርዓቷን አበላሸንባት ብዙ ነገር። ሁላችንም በራሳችን ስሜት እንነዳለን። እውነተኛ አባትም ጠፋ፣ የሚመልስ አባት ጠፋ፣ የሚፈልግ እረኛ ጠፋ። ጠፍተናል እኮ ብዙዎቻችን። አባቶቻችን ዛሬ የት ነው ያሉት? ከተማ የምናየው አባት አለ፣ በዱር በገደል የሚጋደል አባት አለ፣ እውነተኛ መንጋውን ጠባቂ አባት አለ። እግዚአብሔር እውነተኛ አባት ይስጠን። ያለንበት ጊዜ ይታወቃል። ሰላም የራቀን፣ ፍቅር የራቀን፣ አንድነት የራቀን ጊዜ ላይ እንገኛለን። እውነተኛ ወደ እግዚአብሔር እየተመለስን ነው? እግዚአብሔር እንዴት እኛ ካልተመለስ እንዴት ሊመለስ ይችላል? እሱ ጾም መጣ ፋሽን አደረግ ነው፣ ባህል አደረግ ነው፣ ቅበላ ይባላል። እግዚአብሔር አምላክ እውነተኛ ሰዎች አድርገን፣ ካስመሳይ ልቦና እግዚአብሔር ይሰውረን። ጾሙን በሰላም አስጀምሮ በሰላም ያስጨርሰን። የሚያስቀይም ነገር ከተናገርኩ ይቅር በሉኝ። ሰብስክራይብ እያደረገቸው ቤተሰብ ሁኑ። እንደዚህ ያሉ ትንሽ ጠንከር ያሉ ሀሳቦችን እያነሳን ወደፊትም እንቀጥላለን። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። አሜን።